ይስጥልኝ ውድ ጄኤምኤም ተመልካቾች ለዚህ ዘመን አገልግሎት ሊቆረስ የሚችል መንፈስ ነው የበርናባስና የጳውሎስ የአገልግሎት ዘመን። ቄስ ፍቄ ይሄንን ሐሳብ ነው የሚያጋራን። በዚህ ሐሳብ ላይ ቄስ በፍቃዱ ቦረና ይዘን እንደ ባለፈው ሳምንት ሁሉ ከዛው የቀጠለ ሐሳብ ይዘን መተናል። ተከታተሉን፣ ተጠቀሙበት በዚህ ሐሳብ። ቄስ ፍቄ ከዚሁ ሐሳብ እንቀጥል። ምክንያቱም ማርቆስን ያገኘነው በበርናባስ ትዕግስት ውስጥ አልፈን ነው። በርናባስ አመጣው። በኋላ ላይ ማርቆስ ማን ነው? ምን አተረፍን ከማርቆስ? ከዛ በኋላ ዋናውን እናየዋለን ማለት ነው። ዋናውን ስል እንግዲህ የክርስቶስን ተልእኮ በመሸከም አቅሙ ነው በርናባስ በጠባይ ማለት ነው፣ በአኳኋን በነገር ሁሉ ቅድም እንዳልከው እንደዚህ በዚህ ዘመን እነኚህ ሰዎች እና መንፈሳቸው መደገም አለበት። ሐሳቦቻቸው ባልከው ላይ ለተመልካቾች ምንድነው ቤተክርስቲያን የሐዋርያት ሥራ የሚነግረን መልኳ ምን እንደነበር አሁን ላይ ግራ እንዳይገባን እንዴት ነበር የተንቀሳቀሰችው የተሰጣትን እውነት በትውልዱ መካከል እንዴት አቆየችው የሚለውን ነገር እንድናስብ ነው። ምክንያቱም ያ የኋላው ማንነት እና አካሄዷ ለስኬታማነቷ መሰረቷ ከሆነ አሁን ላይም የነሱን የሚመስል እውነት ይዘን መገኘት ከፈለገን የነሱን የሚመስል ደግሞ ስኬቱ ራሳችንን ማድረስ የምንፈልግ ከሆነ እንዴት ኖሩት የሚለውን ነገር አባቶቻችን እንዴት ነበር የተንቀሳቀሱት የሚለውን ነገር ማሰብ ነው። ወንጌል ሰው ይፈልጋል፣ የታወቀ ነገር ነው። ወንጌል ለሰው ነው፣ ግን በሰው ነው የሚሄደው። ስለዚህ መጀመሪያ በበርናባስ ላይ የምንመለከተው የወንጌል ሰዎችን የማብቃት ልብ የነበረው ሰው ነው። በጣም የሚደነቅበት ነገር ይሄ ነው። ጳውሎስን አብቅቶታል በጣም በሚደንቅ ሁኔታ። ማለት በእግዚአብሔር በአሕዛብና በመንግስታት ላይ ስሜን የሚሸከም የተመረጠ ዕቃ ነው ከተባለ ለዛ አብቅቶታል። ክርስቶስ ምን አቅዷል ጳውሎስ ላይ? ይሄን የነገረን ያቀደው። ስለዚህ ጳውሎስን እዛ ጋር ማድረስ እንግዲህ የቀደሙት ሰዎች ኃላፊነት ነበር። አንዳንድ ጊዜ ያስፈልጉናል። ጳውሎስም በርናባስን የተከተለበት ለምሳሌ የመጀመሪያ ሚስዮናዊ ራሱ ሐዋርያት ሥራ ስታጠናው በርናባስና ጳውሎስ በርናባስና ጳውሎስ እንዲህ ነው የሚሄደው። ከዛ ጳውሎስና ሲላስ እያለ ደግሞ ይቀጥላል። የመጀመሪያው መሪ ራሱ ማን ነው? በርናባስ ነበር። ስለዚህ ጳውሎስ ይሄንን ሰው ይከተለው ነበር እና እንደ አገልጋይ እንዲህ አይነት ሰዎችን መከተል ያስፈልጋል። ለብቃታችን የሚተጉ ሰዎችን በፍጹም ደግነት በእምነትና በመንፈስ ቅዱስ ምሪት የሚጠጉ ሰዎች አሉ። እነዚህ ሰዎች የሌሉት መሃን ነው። እነዚህ አይነት ሰዎች ከጀርባ የሌሉት ሰዎች እደርስበታለሁ ለሚለው ግብ እንኳን ዘመን አባክኑ ነው የሚደርሰው። ያውም ከተሳካለት ነው የሚሆነው። በጣም አደገኛ ነው የሚሆነው። ጳውሎስን በርናባስ ባይደግፈው ኖሮ ፈጥኖ አይደርስም ነበርና አንዳንዴ እንዲህ አይነት ሰዎች በጣም ያስፈልጉናል። ልናውቃቸው ይገባል፣ ልንሰማቸው ይገባል። ምክንያቱም እንደዚህ አይነት ሰዎች የሚሰሩት እኛ ራሳችንን ነው። አሁን እኛ አንድ አገልጋይ አገልግሎቱን ይሰፋ ነው የምንፈልገው። አገልግሎቱ ደግሞ የሚሰፋው በአገልጋዩ ነው። ያ አገልጋዩ አስቀድሞ መሰራት መቻል አለበት። ስለዚህ እንደ በርናባስ ያሉ ሰዎች ለክርስቶስ ቤተክርስቲያን የሚመጥን ሕይወት ያላቸውን አገልጋዮች እንዲያፈሩ የተላኩ ሰዎችን ሰጥቷል። ለአገልግሎቱ አገልጋይን ለአገልጋዩም ደግሞ አገልጋይን እግዚአብሔር ሰጥቷል። ልክ ባለፈው ሳምንት እንደተነጋገር ነው ሙሴ አጠገብ አሮንን ተመለከተው ነበር። ገንጥለ ተመለከተው። በጣም አስቸጋሪ ነበር ቢሆነው በማርፈዱ ራሱ ሰማይ እስኪቆጣበት ድረስ ተመለከታለ። የዳዊትን ሕይወት ከሳኦል ጦር በማስመለጥ ጉዳይ ላይ የዮናታን ልብ በጣም አስፈልጎት ነበረ። እንግዲህ ተመልከት ምን አይነት ልብ ነው። ገዳዩ እኮ አባቱ ነው። ገብቷል። አባቱ እኮ የሚገልለት የነገ ዙፋን ለሱ እንዲሆንለት ፈልጎ ነው እና ገብቷል። ከአባት ቀስት የኔ ከሚለው የነገ ዙፋን ይልቅ ለማን እግዚአብሔር ዳዊት ጋር ቀብቶታል። እግዚአብሔር ዳዊት ጋር ዓላማ አለው። የቀጣዩ የእስራኤል ዙፋን ላይ እኔን አይደለም ያየው ዳዊትን ነው እግዚአብሔር ያየው ብሎ ለእግዚአብሔር እይታ ራሱን የሰጠና የታየውን ሰው ከመገደል የሚጠብቅ ልብ ይዞ ማን ነበረ? ዮናታን አጠገቡ ነበር። እና መርሳት የለብንም አንዳንድ ጊዜ እነዚህን ሰዎች ማጣት፣ ቀጥሎ ደግሞ ስኬቱ ጋር ስንደርስ መርሳት የብዙዎቻችን ስህተት ነው፣ ስንፍና ነው ብዬ አስባለሁ። እና የመጀመሪያው ነገር እሱ ነው። ወደ ማርቆስም ስትመጣ የምትመለከተው ነገር ይህንኑ ነው። ምክንያቱም ማርቆስ የሆነ አንድ ሚስዮናዊ ጉዞ ላይ ከጳውሎስ ጋር አብሯቸው ተንቀሳቀሰ፣ ፈርቶ ተመለሰ። በቃ የታወቀ ነገር ነው። ስለዚህ ጳውሎስ አይሆንም አለ። ለምን? አሁንም የምንሄደው የበቀደሙን የሚመስል መንገድ ላይ ነው። ስለዚህ የበቀደሙ ሪስክ አስፈርቶት ከተመለሰ አሁን መንገድ አስጀምሩ ላለመመለሱ ምን ማስረጃ አለን ብሎ ኖ ሲል ትመለከታል። ለምን? ጳውሎስ የተሰራው ለአገልግሎቱ ስለሆነ። እንደውም ትዝ ይልሃል ወደ ኢየሩሳሌም አትውረድ ብሎ አጋቦስ የሆነ ቀበቶ ፈቶ ሲያስረው ይህ ሰው አይደለም ለሌላ ስንፍና ሞት አለ ከፊት እንኳን ብለህ የማታቆመው ሰውዬ በራሱ አውድ ነው ጳውሎስ መታየት መቻል ያለበትና በርናባስ ደግሞ አይሆንለትም። ምን ካልከኝ የዝጌር የነገ ጀግና ዛሬ ቢሰንፍም
ጥለው ተራመድና እለፈው ስትለው ማንነቱ አይፈቅድም። በቃ በእግዚአብሔር ሰዎች ተስፋ የማይቆርጥ እንዲህ አይነት ሰዎች ያስፈልጉናል። የሆነ አንዳንድ ጊዜ ትልቅ ጥሪ ይዘው የሚፈተኑ ሰዎች አሉ። ትልቅ ጥሪ ይዘው ትንሽ ቦታ ላይ የወደቁ ሰዎች አሉ። እና አሁን ያለው ነገር ምንድን ነው? ረግጦ ማለፍ ነው። ረግጦ ማለፍ። አንዳንዴ 20 ዓመት ያገለገለን ሰውዬ 20 ደቂቃ በሰበካ ስብከት ውስጥ አብጠልጥለው እንካ ቀመስ የሚሉ በጣም ደግሞ በዛም ደግሞ ልብ ጌታን ያገለግሉ የሚመስላቸው ብዙ ጸሐፊዎችን እደነቃለሁ። ወደ ቤተ ክርስቲያን ዞሮ የሚነጫነጩ ሰዎችን መመለከት፣ ምንም ደግ ነገር የማይታያቸው፣ ምንም ነገር አድርግ በቃ ደግነት የማይታያቸው ደግሞ ሰዎች አሉ። በርናባስ እንዲህ አይነት አይን የለውም። ሚሽን አቋርጠ ተመልሰ እንኳን ሸሽተ ፈርተ ተመልሰ እንኳን ተስፋ አይቆርጥብህም። እንዴት እንደሚያነሳ ያውቃል። ይዞት ሄደ ነው የሚለው። ምን ሆኖ አለቀ ብለን ስንጠይቅ አንድ ወንጌል ታሪክ ጽፎ ይህ ሰው አለቀ። የሚገርም አበቃው እዛ ጋር ተራምዶ ሲሄድ እንመለከትም። ቀጥሎስ ጳውሎስ የሚፈልገው አይነት ማንነት ጋር አደረሰው። በጳውሎስ የሚፈለግ ሁሉ አደረገው። ጳውሎስ አጥቷል። ያችን ነገር ካጣብህ አልፎ ነው የሚሄደው። አይደለም ማርቆስ ጴጥሮስን ብትሆን አልፎ ነው የሚሄደው። ለምሳሌ ወደ አሕዛብ ጴጥሮስን ይዘህ ሂድ ቢባል ጳውሎስ ማርቆስ ላይ ያደረገውን የሚያደርግ ይመስለኛል። ኧረ በፍጹም እሱ በግብዝነት ተሞልቷል። በርናባስ ራሱ እስኪሳብ ድረስ ትልቅ ተጽዕኖ ወስዶ ነበር እና ይህንን እንመለከታለን በበርናባስ ሕይወት ላይ። ወደ ዛሬዋ ቤተክርስቲያን እንደው ብናመጣውና እንደው ከታሪኩ ወጣ እያልን አሁን ላይ ያስፈልጉናል። እኔ የበርናባስ ልብ ያላቸው አባቶች፣ መሪዎች ቀድሞ መንገዱን ያወቁ መውደቅና መነሳት የአገልጋይ ፍጻሜው እንዳልሆነ የተረዱ ሰዎች በእግዚአብሔር ከተፈለጉ ለዛ ለተፈለጉበት ዓላማ እስኪበቁ ድረስ የሚታገሱ ማለት ሰዎች ሲያድጉ ጠብቀው የሚያጨበጭቡ ሲያድጉ ጠብቀው ብቻ አገልግለን ብሎ የሚጋብዙ ያደገ ብቻ የሚፈልጉ ሳይሆኑ ለወንጌሉ እውነት ለማሳደግ በበርናባስ ደግ ልብ ዝቅ ማለት የሚለምዱ እታች ትኩረት እንደ ጳውሎስ ትኩረት ያላገኙ ሰዎችን ሰው ሁሉ የሚነቅፋቸውን ጥግ ያዝ የሚላቸውን ሰዎች የሚሸሻቸውን ሰዎች ሰው እንዲቀርባቸው ለማድረግ መሀል የሚገቡ እንደ በርናባስ ያሉ ሰዎች ያስፈልጓታል የክርስቶስ ቤተክርስቲያን። ጳውሎስ ትልቁ ፈተናው ይሄ ነበረ። ሁለቱም አካል ይፈራዋል። ያኛውም ሊበቀለው ሊገለው ያሳድደዋል የአይሁድ ማህበረሰብ። ቤተክርስቲያን ደግሞ በቀደም ገዳይ ነበርክና ሰላይ እስከሆንክ ጸጉረ ልውጥ እስከሆንክ ብላ ደግሞ ትሸሸዋለች። የውጩም የውስጡም ያልተቀበለው ማንነት ነበረው። እንደዚህ ባለ ጊዜ ላይ የሚደርሱ አባቶች ያስፈልጋሉ። እንደ በርናባስ የሆኑ ሰዎች ያስፈልጉናል። እሱን አሁን እየጠፋው ብዬ አስባለሁ። እንደምንም ዋጋ ከፍለ ካደግክ በኋላ እድገት የሚፈለግበት ዘመን ላይ ያለ ነው። አንዳንዴ ደግሞ ማደግ የሚያናዳቸው አሉ። ያደጉ ሰዎች እየመረጡ ምን የሚያደርጉ ቀስት እኔ አንዳንድ ሰዎች ልባቸውን ከኮመንታቸው ጀምሮ ያዋለሁ ገብቷል። ምርጥ እኮ ነገር አለ እዛ መሀል ላይ ግን አንድ ያልተቀበሉት ነገር ሊኖር ይችላል። ምን አለ እሱን ትተው የተቀበሉትን ቢቀጥሉ እና ሁል ጊዜ ኔጌቲቭ የሆነ ተው ስትመለከት ይሄ እንደ በርናባስ ልብ ያስፈልገዋል እላለሁ። ምክንያቱም ይሄ የሚፈራ የሚሸሽ እንደገና የውጩም የውስጡም የማያምነው የሆነ ገና መልኩን ያለየ የሚባል ሰው ጋር ክብር የሚያዩ ሰዎች ዋጋ ከፍለው ወደ ሐዋርያት ጉባኤ በኢየሩሳሌም ቤተክርስቲያን ተቀባይነት እስኪያገኝ ድረስ አድርገው በኢየሩሳሌም በምኩራብ እየገባ እኮ ነውጥ ነው ያመጣው ሐዋርያ ጳውሎስ። ከዛ በኋላ ሊገሉት ሲሉ ሐዋርያት ማድረጉ ይላል ወደ ጠርሴስ ደግሞ ላኩት ይላል። ከዛ ተረስቷል እኮ ተረስቷል። ሀገሩ ነው ተውልዱ ነው። ዝም ነው ያለው ባቢሎን ምን እንደሚያደርግ አናውቅም። እንደውም ቤተክርስቲያን ሰላም ሆነ ይችላል ከዛ በኋላ እሱ ከሄደ በኋላ አይገርምም? እሱ ካለ እውቀት ነው። አይገርምም? በጣም የሚገርም እንትን ነውና ግን እንትን ነው ይሄ የማይረሳ ልብን አያለው በርናባስ ጋር የማይረሳ ልብ አያለው። ገብቶሃል? የሆነ ያ ሰው የት ሄደ ብሎ የሚያስብ አይነት ልብ የዛሬ 15 ዓመት ወንድም እንትን አይት ሄደ የሚል እሱን ተቀምተነዋል ብዬ አስባለሁ። እንኳን የዓመታት አይደለም የሳምንታት ወዳጅ እየረሳን ያለንበት ዘመን ላይ ነው ያለነው። ማለት ማንም ለማንም እንዳይሆን አድርጎ ዘመኑ እንዲህ ሰዎችን ከሰው ዘመኑ ሰውን ከሰው አፋቷል። ሰው ለሰው እንዳይሆን አድርጓል። በዙስ ኃያላን እያጣን ነው ያለነው። ትኩረት ቢያገኙ ለወንጌል ኃያል ሆነው የሚገለጡ ጀግኖችን የሚፈልግ የሚያስታውስ ልብ በርናባስ ጋር ያለው እሱን የተላከው ወደ አንጾኪያ ቤተክርስቲያን በቃ ሂድ አገልግላቸውን የተባለው የራሱ አገልግሎት ቦታ ላይ አገልግሎቱን አቋርጦ ጠርሴስ ድረስ ሄዶ ያንን ከኢየሩሳሌም ሲገደል ሸሽቶ የተላከውን ወንድም ፈልጎ አምጥቶት በአንጾኪያ ቤተክርስቲያንና ከተማው ላይ የፈጠሩትን ታምር ተመልከት። ከዛ መጋጠማቸውን ሆሊ ስፒሪት ስለፈለገው ለጠራኋቸው ስራ ለዩልኝ ብሎ
ገብቷል። ሁለቱን ደግሞ ለጠራዋቸው ስራ ይገርማል እኮ በመንፈስ ቅዱስ የሚጠራ እኔ በጣም ነው የሚገርመኝ ነገር ጋር የሐዋርያት ሥራ ምዕራፍ 9ን ያስታወሰው ለጠራውት ስራ የሚለው እኮ እሱን ነው የሚያሳየው። ይሄ ለጳውሎስ የደረሰው 9 ላይ ነው። ለዛ ጥሪ ሲያበቃው ትመለከታለህ። እና እኔ ይገርመኛል አንዳንድ ጊዜ ይሄ ትንሽ ነገር አንተ ጋር ካዩ በትልቅ ልብ የሚጠጉ ሰዎች አሉ። በአንጻሩ ደግሞ ማነው ሐናንያ ደግሞ እንዳልከው ስለ ጳውሎስ ከበርናባስ የበለጠ መረጃ አለው። ጥግ ካስከፈ ነው የተነገረው። ግን በጳውሎስ የወደፊት የአገልግሎት ትረካ ውስጥ አንድም ቦታ ስሙ ሲጠራ እናይም። አንዳንዴ ደግሞ እንደዚህ አይነት ሰዎች አሉ። ምክንያታቸውን በራሳቸው እንደው አስቀምጠን እንደ አገልጋይ በእነሱ ደግሞ ልባችን መሰበር የለበትም። እንዴት ይረሳኛል፣ እንዴት እንዲያደርጋል እያወቀ ጌታ ተናግሮት በሚል ደግሞ መቀየም የለብንም። በቃ እነዛን ሰዎች እግዚአብሔር ዓይንህን ለመክፈት ብቻ ሊሆን ይችላል ያዘጋጃቸው ብዬ አስባለሁ። እና እኔ ጌታን በጣም አመሰግናለሁ ስለ በርናባስ። የዘመኗ ቤተክርስቲያን እንደዚህ አይነት ሰዎችን አላትን የሚለው ደግሞ ሳስብ ልቤ በሐዘን ይመታል። እውነቴን ነው የምልህ ያለን አይመስለኝም። በሁለት አቅጣጫ አንደኛ እንዳነገርኩ በደግ ልብ የሚጠጉ ሰዎች፣ በእምነት የሚጠጉ ሰዎች፣ በመንፈስ ቅዱስ ምሪት የሚከታተሉ ሰዎች የሉንም። ሁለት ደግሞ እኛም አገልጋዮች እንደዚህ ላሉ ሰዎች ራሳችንን አቬሌብል አድርጎ የመልቀቅ እነሱን የማድመጥ እነሱ ጋር ባለ ምክር የመመከርና ተደጋግፎ ታንጾ ወደ ጥሪያችን ፍጻሜ ለመድረስ መፍቀድ የሚባል ነገር የለም። ሁሉ የራሱ በርናባስ ሆኗል። ሁሉ የራሱ ጳውሎስ ሆኗል። ያ በጣም ድካም ነው። በአንዳንድ የአገልጋዮች ጥሪ ያላቸው ሰዎች ድካም ላይ የማይበሳጭ የሰይጣን ያክል የሚጣሉ ሰዎች አሉ። ልክ እኔ ስስት እኔ ራሴን ስህተቱ ያደርጉኛል። ስህተቱ እኮ ሌላ ነው፣ እኔ ሌላ ነኝ። እኔ ሳትኩ እንጂ ስህተቱን አይደለሁም። ገብተዋል። ስህተቱን አድርገው የሚወቅጡ አሉ። በሁለተኛ ደግሞ እንዲህ ብቻ ደግሞ የሆኑና አገልጋይ እንደፈለገ ሲሆን ምንም የማይመስላቸው ደግሞ አሉ። ለዛ ደግሞ መድኃኒቱ እንደ ጳውሎስ ደግሞ ያሉ ተቆጪ ሰዎች ያስፈልጉናል። በእርፍ ይዘን ወደኋላ ስንል ገብተዋል የሚቆጡ የማርቆስ ሕይወት የምትራራለት ፓርት አለው፣ የምትቆጣበት ፓርት አለው። በሁለቱም ነው አየህ እግዚአብሔር ሰዎችን የሚሰራው። ስንፍናዬ ላይ የሚቆጡም ያስፈልጉኛል እንደ ጳውሎስ፣ እንደገና ደግሞ እየራሩ ከዛ ስንፍና አውጥተው ለክብር የሚያበቁ ደግሞ ያስፈልጉኛል። ይሄ በጣም ወሳኝ ነው። ቁጣቸው የሚሰራ የምናደምጣቸው ለእግዚአብሔር መንግስት ላይ በፈጠርነው ስህተት ብቻ የሚናደዱብን አባቶች በጣም ያስፈልጉናል። እረፍ የሚሉን እነሱን ማጣት ቤተክርስቲያን ይጎዳታል፣ በጣም ይጎዳታል። እንደገና ደግሞ ሁሌ ግስላ ደግሞ የሚሆኑ ደግሞ ከሆነ ኃያላን ደንብረው በቋሚነት እንዲወድቁ ስለሚያደርጋቸው ተከትለው ደግሞ እንደ በርናባስ ተከትለው ጳውሎስ አንድ ሰሞን አይሁድ ሲቆጣበት ጠርሴስ ሄዶ ቁጭ ብሎ ነበር። እንደገና አስታውሰው የሚፈልጉ ደግሞ ሰዎች አሉ። እኛ ኢቭን እኮ የሆነ ችግር ውስጥ ወድቀው ስንፍና ውስጥ ታይተው ራሳቸውን አርመው ቤተክርስቲያን የተወሰነ ጊዜ ቀጣቸው ሲመለሱ መመለሳቸው የሚያናድደው ሁሉ ሰው አለ። ገብተዋል። አሁን በቅጣታውን ጨርሶ ለጌታው ቆሞ በጌታ ምሕረት ታግዞ ማገልገል ሲጀምር እየጠበቁ አናቅህም እንዴ እያሉ የዛሬ በ1954 የወደከውን ውድቀት በ2017 እያስታወሰ ኮንፊደንስን ሊመጣ የሚያስባል። እሱ ዲመኒክ መንፈስ እኮ ነው። እሱ የከሳሽ መንፈስ እኮ ነው። አባቱ ሌላ እኮ ነው። አባቱ ግልጽ እኮ ነው። የኋላህን የሚያይ የኋላችንን ቢያ ጌታ እንዴት ያደነናል? ሰርዞልን ነው። ሁሉም በጌታ ምሕረት ስር ነው ያለው። ባህሪያቸው እንደሆነ ታውቃለህ። ቸርች ጋር የሉም። በአብዛኛው ቤተክርስቲያን ላይ ኔጌቲቭ ነገር አገልጋይ ላይ ችግር እየፈጠሩ የሚጽፉ ጸሐፊዎችን ካያቸው አጥቢያ የላቸውም። ለምንድን ነው? ስልት ነው። አጥቢያ ከወገኖች ራሳቸውን ስለደበቁ የነሱ ድካም የሚታይበት ቦታ እድል የለውም። አይታዩም። ለምን? ራሳቸውን ከሰው ደብቀው ሚዲያ ላይ ብቻ ነው ያሉት። ገብተዋል። ፌስቡክ ላይ ብቻ ናቸው ያሉት። የሆነ ነገር ላይ ብቻ ናቸው ያሉት። ስለዚህ ራሱን የደበቀ ሰውዬ ጉብዝናውንም አታውቅም፣ ስንፍናውንም አታውቅም። ጉብዝናው ስንፍናው እኮ የሚታወቅለት ሰው ህዝብ መሀል ያለ ነው፣ እያገለገለ ያለ። እኔ አሁን ለነሱ አንድ በጣም የምፈራው እና የማዝነው ነገር አለ። እለት እለት እስኪገረጡ ድረስ ከፍቅር እየራቁ ራሳቸውን እያወደሙ እንደሆነ አለው። ብዙ ጊዜ ታያለህ እኮ በአሉታዊ አተያይ በተሞላህ ቁጥር ፊትህ ይገረጣል። አደገኛ ነገር። በክፋት ደግሞ መጣ። የሚመጣው ለምን? ምን ይዞ? የማንን ተልእኮ ይዞ? የጌታን ምሕረት ይዞ ነው የሚመጣው። ወደ መድረክ ሲመጣ ምን ይዞ ነው የሚመጣው? ምሕረት፣ ጥበብ፣ ማስተዋል ይዞ ነው የሚመጣው? ክስ ነው ይዞ የሚመጣው።
አደጋ ነው። እኔ ለባለቤቶቹ ነው ማዝነው እኮ ለነሱ ሰዎች አዝናለሁ። እለት እለት እየወደሙ ይሄዳሉ። የቸርች እረኛ ልብ ይዘህ እንደ በርናባስ ስትጠጋ ቸርች ውስጥ እንደ ጳውሎስ ጎበዝ ብቻ አይደለም ያሉት። አንዳንድ ሁኔታ የሚያስፈራራቸው ድንጉጦች አሉ፣ ገብተዋል፣ የሚፈሩ አሉ። በቃ በግም ጠቦትም ግልገልም ነው ይዘህ የምትሄደው። ስለዚህ ሰዎች ላይ ያለ ድካም ሪዝም ይገባሃል። ስለዚህ የምታቀደው ድካማቸው ላይ መናደድ አይደለም፣ ከድካማቸው እንዴት አንስቼ ላብቃቸው የሚለውን ልብ ይኖርሃል። ትናንትና ማክሰኞ ፋውንዴሽን ክላስ እንሰጣልና እኛ ጋር አንዱ ስንመካከል የነበረው ምንድን ነው፣ መጽሐፍ እንኳን ስታነቡ ጸሐፊው ቸርች ከሌለው እረኛ ካልሆነ በጥንቃቄ ምክንያቱም ማይንዳችሁን የጡንቻ እንዲያወጣ ያደርገዋል እንጂ ቅን ልብ እንዲኖራችሁ የክርስቶስ ልብ እንዲኖራችሁ አያደርጋችሁም። የሆነ በእያንዳንዱ እውቀት ላይ እንድትናደዱ ነው የሚያደርጋችሁ። እንደው አንዳንዴ ምን አልኳቸው፣ መጽሐፍቶችን እንኳን ስትመርጡ ጸሐፊው እረኛ ነው ወይ? ክርስቶስና አካሏን ያቃታል ወይ? በአካል ውስጥ ያለውን የሰዎችን አይነት ይረዳል ወይ? ከመንጋ ጋር ሆኖ የመንጋን ድልና ድካም፣ ስንፍና ይታገሳል ወይ በሚል ይሁት። ያ ደግሞ ከሌለው ጸሐፊው የግድ መጋቢ መሆን ስለሌለበት ጀርባው ላይ ሄዳችሁ እነማን ምን አድርገዋል ይሄ መጽሐፍ ብታነቡ ትጠቀማላችሁ የሚል አስተያየት ሰጥተዋል የሚሉ በዚህ አይታችሁ ነው መጽሐፉ ግዕዝ መግባት ያለባችሁ። ካልሆነስ የምትወዷትን ቸርች እንድትጠራጠሯት ያደርጓቸዋል። በዓላማ እምነት ውስጥ ለእምነት የሚያደክሙ ሰዎች አሉ። እዛው መሀል ደግሞ ዘመን መካከል በዓላማ ትውልድ መሀል አንድን አሳዳጅ የሚባል ሰውዬን ሐዋርያ ለማድረግ የሚጠቅም ልብ ያላቸው ደግሞ ሰዎች አሉ። ተሳዳቢውን ሰባኪነት ውስጥ የሚያዩ ሰዎችና ዋጋ ከፍለው በእግዚአብሔር ለተፈለጉበት አቅጣጫ የሚያግዙ አሉ። እንደ መዝጊያ ባደርገው የተከበብንባቸው ሰዎች እነማን ናቸው? እነሱ በጣም መታወቅ አለባቸው። በርናባስን አይተናል፣ ሐናንያን አይተናል፣ ጳውሎስን አይተናል። እና እነማን ናቸው የከበቡን? ለጥሪያችን የሚያግዙ ናቸው። ትዝ ይልሃል በሳምሶን ሕይወት ላይ ፍልስጤማውያን ላይ እኮ ጀግና ነው ሰውየው፣ ግን በገመድ አስረው ለገዳይ የሰጡት እነማን ናቸው? ወንድሞቹ ናቸው። አብሯቸው ነው ያለው፣ ግን ኃያል እጁን በገመድ አስረው የወሰዱት ወዴት ነው? ወደሚገደልበት ቦታ ነው። አንዳንድ ጊዜ ኃይላችን ወደሚሰራበት ቦታ ሳይሆን ከነ ኃይላችን ከነ ጥሪያችን ወደምንገደልበት ቦታ የሚያንቀሳቀሱ ሰዎች አሉ። እግዚአብሔር ከእንደዚህ አይነት ሰዎች ኃያላኑን ይጠብቅ ብዬ እኔ እጸልያለሁ፣ መክራለሁ፣ እመርቃለሁ። እግዚአብሔር ነው ያንን ገመድ የበጠሰለት። ልክ እንደዛው ደግሞ ሙሴን ተመልከተው። ሙሴ ደግሞ እሱም እጁ ነው ገብተዋል። እጁ ሲነሳ የእስራኤል ጦር ያሸንፋል፣ እጁ ሲደክም ደግሞ እስራኤል ይሸነፋል። ስለዚህ አጠገቡ የነበሩ ሰዎች እንደ ሳምሶን አስረው የሚሰሩ አልነበረም። የበርናባስ ልብ አላቸው። አየህ፣ እጁን ደገፉለት ይላል። ስለዚህ እግዚአብሔር የዘመኗን ቤተክርስቲያን ኃያላኖቿን እጆች በሚደግፉ ሰዎች ይባርካት ብዬ አስባለሁ። እያሰሩ እያጥላሉ እየናቁ ለሚንቁ ከሚሰጡ እያሳነሱ ሌሎች አሳነሰው እንዲረዷቸው ግብአት ከሚሆኑ ሰነፎች ደግሞ እግዚአብሔር የአገልጋዮቹን ስም ይጠብቅ። ይሄ ነው ቄስ ፍቄ ተልእኮ በተልእኮ ላይ መመስረት ነው። በተልእኮ ላይ መሰረቱን ያደረገ ህብረት እጅ ነው የሚደግፈው። ነቀፋ ቢኖር ፍቅር ዞር በል ይላል፣ ታገስ ነው ይላል። ያለ ፍቅር እኮ ሌሎች ነገሮች አይሰሩም። በነገራችን ላይ እውነት ራሱ ያለ ፍቅር አይሰራም እኮ። እውነት ራሱ አደገኛ እኮ ነው፣ ሊያጋድል ይችላል። ፍቅር ካለ እውነትን በፍቅር ማሰሪያ አይደለም ይለው። በዛ መልክ ነው መሄድ ያለበት። ይሄንን ነው ምክንያቱም በእነሱ አናውራ ከተባለ በቅድሙ እኮ በጳውሎስና በበርናባስ ልዩነት ማለት እኮ ስነ መለኮት ሰርተው ተቋም ሰርተው እንዴት እንደሚለያዩ እንዴት ምናምን ከንቱ ነው። አሁን ይሄ ዘመንንም ይበላል። አንተ እንደውም ብዙ ጊዜ በየመጽሐፍቶቻችሁ የምትለው ነገር ነው መጨረሻ ላይ እንዳትረሻ፣ ምክንያቱም አንባቢ ይፈልጋልና ለምን መጽሐፍትህን እንዳዘገየ ትንሽ ትናገራለህ። ግን አሁን እኔ የምለው የዘመን ብክነትን በተመለከተ እዛው የምትናገረው ሀሳብ ስላለ ነው። ዘመን ፍሬ እንጂ እድሜ አይደለም የምትለው ነገር ነበር። አሁን በምጽፋቸው ጽሁፎች ፍሬ እንጂ ብክነት እድሜ ቁጥር አይደለም ና የምትለው። ዘንድሮ 50 ዓመቴ አይደለም ውጤት ፍሬ የሚለቀምበት። አሁን ይሄኛው ዘመንን ነው የሚበላው። የሰይጣን ትልቁ ተልእኮና አደገኛው እንትን ደግሞ ዘመንን መብላት። የወጣትን ዘመን ፊት አይንህ እያየ ለዚህ እኮ ነው ክርስቲያኖች በዚህ ዓለም ላይ አበበው የምታየው። ሌላው ይሄውን ትናንሽ ነገር አይባልም። በእርግጥ ይሄ ጫቱ፣ ጋንጃው፣ መጠጡ ምናምን ወጣቱን ሲያመክ ነው። ዘመኑን ነው የሚበላበት፣ ግንዛቤውን ነው የሚበላበት፣ አተያዩ ነው የወደፊቱን ዘመን ነው የሚበላበት። ከዛ ተስፋ አስቆርጦ ገመድ ይሰጠዋል።
አሁን ይሄኛው እንዴት ነው የዘመን ብክነት ነው አልክ። አለበለዚያ ይሄ ሽኩቻው ቅድም ያልከው በልዩነቱ መካከል ወሬው ከበዛ እኔ አሁን ከዚህ ከንግግሮቻችን አንድ የተረዳው ጥሩ ነገር ሰዎቹ ሁለት ማንነት ነበራቸው፣ በርናባስና ጳውሎስ የሚባል ሁለቱም ለማንነታቸው ታመኑ። እግዚአብሔር ተመቸው በማንነታቸው። አንዱ አንዱን ተቃርኗል። ነገር ግን ተቃርኖ አልቀረም፣ በራሱ ማንነት ላይ ቆሟል። በራሱ ማንነት ላይ እግዚአብሔር ስራ ለመስራት ተመቸው። እግዚአብሔር ስራ ለመስራት ተመቸው። በበርናባስ በኩል እንግዲህ እነ ማርቆስ፣ በጳውሎስ በኩል ደግሞ የወህኒ ቤት ተልእኮ ለዘመናት አንዴ የተሰራ ስራ ለዘመናት ስብከት ሆነ። እስካሁን ድረስ የጽናት ተምሳሌት ሆነ። ይህንን ነው የተረዳሁት። ምናልባት ጊዜ ካለን ቄስ ፍቄ መቼም ተመልካቾቻችን እንደሚረዱት በልዩ ልዩ አገልግሎቶችህም እንደሚታየው ጊዜ ካለን መጽሐፍቶችን ለምንድን ነው የማይታተሙበት ምክንያት? በቃል ሙላትም ተሞልተሃል። እንደገና ብዙ መጽሐፍትም እንዳዘጋጀ አውቃለሁና ለምንድን ነው ወደ ህትመት የማይገቡት? ምናልባት መጽሐፍትና ህይወት ስለሆነ ፕሮግራሙ እንግዲህ ያው መጽሐፍቶችን በተመለከተ ያው ብዙ የተዘጋጁ መጽሐፍቶች አሉ። እንደውም በጣም ከጎኔም ቆመ ብዙ የረዳኸኝ ያለውም አንተ ነህ እና ጌታ ይባርክህ። አሁን ላይ ኦልሬዲ ለህትመት ደርሰዋል ያሉት ነገር ግን ያው እኛ አገልጋዮች ነን፣ ነጋዴዎች አይደለንም። ሀሳቡን እና መልእክቱን ጀስት ወደ ጽሁፍ ታወርደዋለህ። ወደ ህትመት ቤት ስትሄድ ግን በጸሎት አይደለም የምትሄደው። ራሱን የቻለ አሁን ደግሞ የማሳተሚያ በዛ አቅጣጫ ላይ እነ በርናባስ ያስፈልጉኛል። ገብተዋል። የሆነ አንተ ውስጥ ያለውን ነገር አይተው ኦኬ አንተ ካለ እኔ በምን ልርዳህ የሚሉ ሰዎች ያስፈልጉናል። አሁን ላይ ብቸኛ መጠብቀው ጀስት መጽሐፍቶችን ለማሳተም 1 2 3 መጽሐፍቶች ያለቋሉ። አሁን በቅርቡ ፕሪማሬጅ ላይ ያለ መጽሐፍ ኦልሞስት አልቋል። ባለጸግነትን መረዳት፣ ጊዜና እድል በጣም ድንቅ የሆኑ ሀሳቦች ያሉበት መጽሐፍቶች ኦልሬዲ አልቀዋል። የሚጠበቀው ማሳተሙ ነው። ግዴለም እዚህ ካደረስከው ይህንን ፈርዖን እኔ ፈነክተዋለሁ የሚል ደግሞ ምናልባት እግዚአብሔር ልባቸውን ያነሳሳ ካለ በአንተ አድራሻ በኩል ያገኙኝ ይችላሉ። በማንኛውም ሰዓት ወደ ትምህርት ቤት ሊሄዱ ይችላሉ። አዎ፣ ምክንያቱም አንዳንድ ሀሳቦች በጥቅማቸው ልክ ነው መመዘን ያለባቸው። እንደዚህ አይነት ትላልቅ ሀሳቦች ጊዜ ተወስደው የተሰራባቸው መጽሐፍቶች ለአንባቢ ሲባል እንደው ገበያው መቼም የእግዚአብሔርን የሕይወት የሆነውን የክብር ቃል በምን ያህል መጠን እንደሚያውቁ እናውቃለን። እና ቸርቾች፣ ቤተክርስቲያን በዚህ ዘመን ቃሉን በማወቅና በመጠበቅ አይደለ 14 ዮሐንስ ወንጌል 14 ላይ 14:23 አካባቢ 14:23-24 የሚወዱን ቃሌን ይጠብቃሉ። ቃሉን እንዴት ነው የምትጠብቀው ሳታውቀው? በምን አቅም በምን ጉልበት ነው የምትጠብቀው? ቆመህ ይጠበቃል እኮ ቃል። ከአጓጉል ነገር እኮ ይጠበቃል። ከአጓጉል አካሄድ ቃል ይጠበቃል። ቃሉ እንዲህ ነው የሚለው ትላለህ። አፍራሹን ቃሉ እንዲህ ነው ብለህ ትታዘዛለህ። መንገድህን ያበራልሃል። ዳዊት እንዳለው ለመንገዴ ብርሃን ሕግህ አይደለም የሚለው ለመንገዴ ብርሃን ለእግሬ መብራት ሆነልኝ ይላል። እና እንደዚህ አይነት ሀሳቦች ከእናንተ እንደዚህ ሀሳብ ሙላት ካላችሁ ሰዎች ወጥተው ለህዝቡ ቢደርሱ ብዙ እንከኖች፣ ብዙ ግርግሮች ፈር ይይዛሉ። ከዚህ አንጻር ነው እኔ ቄስ ፍቄ ያነሳሁት። አንተም የምታሳትም ከሆነ ወደዛ በትጋት እንድትመጣ እግዚአብሔር ይርዳህ። ይህንን ለማለት ነው ፈልገው። እንግዲህ ጳውሎስና በርናባስ በዚህ ዘመን በምን ያህል መጠን ይታያሉ የሚለውን አይተናል። ቄስ ፍቄ በመጨረሻ ላይ እንደ መልእክት አድርገህ የምታስተላልፈው ነገር ይኖራል? ምናልባት እኔ እንደ መልእክት ከዚህ እስካሁን ባወራነው ሀሳብ ውስጥ እንደው ምንድን ነው የምንረዳው የሚለውን ነገር ሳስብ አፕሊኬሽኑ በጣም ያጓጓኛልም ያስጨንቀኛልም። አንደኛ ራሷ ቤተክርስቲያን ሁሉም የኔ በሚላት ቁመና ልክ አለመገኘቷ የራሷን የተሰጧትን ጳውሎሶችና በርናባሶችን ቦታ እንዳያገኙ ከልክላለች ብዬ አስባለሁ። ምክንያቱም ቦታው ካልተገኘ ሰው ፈንክሽናል ሊሆን አይችልም፣ ሊጠቅም አይችልም። ስለዚህ ቤተክርስቲያን በተቻለ መጠን በተሰጣት ተልእኮ ውስጥ ራሷን ማደራጀት አለባት። አይታል ከኢየሩሳሌሟ ቤተክርስቲያን ጀምሮ እነዚህን የመሳሰሉ ታላላቅ አገልጋዮች ኢቭን ስራው ላይ የሆነ መንገድ ላይ እንኳን ሲበላሽባቸው መጥተው የሚያስተካክሉበት ሴንተር ነበራቸው።
ወደኋላ እየተመለሱ ባርናባስና ጳውሎስ ራሱ በአሕዛብ ጋር በሄዱ ጊዜ አንዳንድ ከኢየሩሳሌም ያልተላኩ አገልጋዮች ሄደው ሁሌ ያልተላኩ አገልጋዮች ችግር ይፈጥራሉ። አሁን የኢትዮጵያን ቤተክርስቲያን ዋጋ የከፈለችው ጌታ ባላካቸው ሰዎች ነውና ካልተገረዛችሁ ብለው አሕዛቦችን ባስጨነቋቸው ጊዜ ወደ ኢየሩሳሌም መጡና ደብዳቤን የሰጧቸው። ይገርማል። ሲላስም ያኔ ነው አብሮ የተላከው። በርናባስ ጳውሎስ ላይ ሲላስን ማርቆስ አብሮ የላኩት ወደ አንጾኪያ ምናምን ይላል። እኛ ያልናቅናቸው አንዳንዶች ወደ እናንተ ወርደው በጥብጠዋችኋል ሰምተናል ብለው ደብዳቤ ሰጥቷቸዋል። ይህ የሚያሳይ ምንድን ነው? ያልተላኩ ሰዎች ያኔም አሁንም የቤተክርስቲያን ስቃይዋ ናቸው፣ ሁከቷ ናቸው፣ ግራ መጋባቷ ናቸው። ስለዚህ አንደኛ ህዝቡ በተላኩ ሰዎች እግር ስር ስለመገኘቱ ራሱ ማወቅ አለበት። ሚስቱን፣ ልጁን፣ ራሱን ይዞ የሚሄድበት ህብረት ውስጥ በተላኩ ሰዎች ስብስብ ውስጥ ነኝ ያለሁት የሚለው ነገር ሊያሳስበው ይገባል። ሁለተኛ እዚህም ሆነ እዛ ጀስት ሁሉም የኔ በሚለው የወንጌል ተልእኮ ውስጥ ቤተክርስቲያን ራሷን መፈለግ መቻል አለባት ብዬ አስባለሁ። ያን ጊዜ በርናባስም ጳውሎስም እናቃቸዋለን። ሁለቱም የሚተጉት ለአንድ እውነት ስለሆነ እናቃቸዋለን። የእውነቱ አይነት ከበዛ ግን ሰራተኞቹ መለየት በጣም ነው የምንቸገረው። በጣም ከባድ ነው። ከኳስ ጨዋታው በፊት ሜዳው መሰመር አለበት ባይ ነኝ። ያኔ ነው አየህ ኦፍሳይዱም ይገባሃል፣ የጨዋታው ህግ ታውቀዋለህ። እና ቤተክርስቲያን ወደዚህ ትምጣ። ያኔ እኔ አንዳንዴ የምናገራለሁ መሰለ እንደ አካል ለአካሉ ቤተክርስቲያን ራስ ይሁን ዘንድ ሰጠው ስለሚል ክርስቶስን እንደ አካል ካልታየን ራስ አይሰጠንም እላለሁ። ስለዚህ አሁን ጤናማ የሆነ አካል መፍጠር መቻል፣ እርስ በርሱ የሚባላ የሚገፋፋ ሳይሆን ተጋጥሞ የሆነ መልክ የሚፈጥር አይነት አካል መፍጠር ግባችን መሆን መቻል አለበት። ያኔ ነው የተሰጠንን ከራስ ጀምሮ የተሰጠንን እና የተሰጠንን በቦታው ማስቀመጥ እንችላለን። የተበታተነ አይነት ጌም ፐዝሎች አሉ አለ በትንትን ያሉ እንደዛ የሆነን ይመስለኛል። እኔ ግን የተደራጀ አካል ካለ የአይንን ቦታ አናጣውም፣ የጆሮን ቦታ አናጣውም፣ የእግርን ቦታ አናጣውም፣ የእጅን ቦታ አናጣውም። አካል ስንፈጥር ሁሉ በቦታው ላይ ፈንክሽናል መሆን ይጀምራል እና ወደ አካል ውበት ቸርች በምትመጣበት አቅጣጫ ላይ ጭንቀቷ ቢሆን ከፕሮግራም ብታልፍ ቤተክርስቲያን በሳምንት 2-3 ፕሮግራም አድምቃ መቀጠልን ግቧ ባታደርግ፣ በሰው ፕሮግራም አትስራ፣ በፕሮግራም ሰው ተስራ። በትምህርታችን ሰው እንስራ። ፕሮግራም ለማድመቅ ሳይሆን በደመቀ ፕሮግራም አካል መስራት የሚባለውን ነገር ቸርች ታስብ። መልእክት እሱ ነው። እንደ አገልጋይ ደግሞ ሁለት አይነት ሰዎች ያስፈልጉናል። እንወቃቸው። እንደ በርናባስ ያሉ እስከ ድካም ድረስ ወርዶ የሚታገሱን፣ እንደ ጳውሎስ ያሉ ስንፍናችንን የሚገርዙን የሚኮተኩቱ፣ እንደ በርናባስ የሚገርዙ እንደ ጳውሎስ ያስፈልጉናል። ይህንን ከታጠቀች ቤተክርስቲያን ድል የሷ ነው። በጣም አመሰግናለሁ ቄስ በፍቄ። በጣም ጥሩ ውይይት ነው ያደረግነው። እንግዲህ እንደዚህ አይነት ሀሳቦችን ለመጋራት ማንበብ፣ የምታነቡትን ማሰላሰልና ወደ ህይወት መተርጎም ነው። የተጠራንበትን የህይወት ክብር ልክ የሚመጥን ህይወት ከኛ ይጠበቃል። ቀልድ አይደለም። ምክንያቱም ቀልድ አይደለም። እግዚአብሔር ከእናንተ ጋር ይሁን። የዛሬውን ፕሮግራም በዚህ ጨርሰናል። ሰላም።